አብርሃምን አፍቅሬዋለሁ። እንዴ እንዴ ነው ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድን ነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማይችል ገሳ እንደውም አሁን እኔና ብሩኬ ተሰብስበን አንዳንድ ሰዎችም ሰብሰብ አድርገን ምርጥ ፕሮግራም አዘጋጅተን እንጠብቃለን። አንቺም ምርጥ ልብስ ለብሰሽ ይሄ ፊትሽን ቀየር አድርገሽ ምን ችግር አለው ብሩኬ ይቀበልሻል እያላት ይገኛል ማለት ነው። አረ ጉድ! እኔ ይሄንን ንግግሩ አቤላ በጣም ነው ያሳቀኝ፣ በጣም ነው ያሳቃችሁኝ። ንግግር በጣም አስቆኛል፣ በጣም ገርሞኛል። እና ድግስ ደግሞ አለ እንደው ምን ችግር አለው ብሩኬ ይቀበልሻል እንደው ድግስም አለ። ድግሱ ያው መች ነው ይሁን ዛሬ ይሁን ነገ አይታወቅም። እንዲህ መች እንደሚለቁት አናቅም። ዛሬም ወይ ነገ ቢለቁት ነው እኛ አናቅም። እና ሄርሜላ በጣም አስደንጋጭ ነገር ነው እያለች ያለችው ማለት ነው። እዚህ ጋር ማታም ተናግሬው ነበረ ይሄንን ትላንትና ማለት ነው። እሷ ያው ሚዲያ ላይ ወጥታ ምንም ሳይመስላት አይናውጣ የመጨረሻ አይናውጣ ማለት ነው። እንግዲህ ሚዲያ ላይ ወጥታ የሰው ባል ባለትዳር የሆነ ሰውየው እንግዲህ ወጥታ አፈቅረዋለሁኝ እኔ ራሱ እየከበደኝ ነው እውነት እንደዛ ስላችሁ ማለት ነው። ይሄንን ሳውራ በጣም ነው የሚከብደኝ ስለ ሄርሜላ ሳውራ ማለት ነው። ለምን ብትሉ ባለትዳር ነው ልጁ፣ እዚህ ጋር የልጅ አባት ነው። ሁለት ደግሞ ልጅቷን እያት ሩታይን እዚህ ጋር ታውቃታለች ያለውን ነገር ይሄ ሁላ ያለ ጭራሽ ሚዲያ ላይ ወጥታ እንደዚህ አይነት ቃላት ስትናገር አይቆነጥጣትም፣ አይሰቀጥታትም። የምር በጣም ነው የሚያስጠላው፣ በጣም ማለት ነውና እኔ ለመናገር በጣም እየከበደኝ ነው ስለ ሄርሜላ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። በሩታና በእንትና በአብርሽ መሀል ደግሞ እንግዲህ ምንም ማድረግ አይቻልም። በውስጥ እንዳላችሁኝ የነ አብርሽና የነ ሩታ ነገር እንዴት ይሻላል እያላችሁኝ በዚህ ቪዲዮ ደግሞ ለምንድን ነው ሀሳብ አስተያየት አሰጭም እያላችሁ ኮሜንት ያደረጋችሁልኝ ነበረ። እኔ የምሰጠው እንግዲህ በሁለታቸው መሀል ሶስተኛ፣ አራተኛ፣ አምስተኛ እያሉ በመሀላቸው የሰው ሸይጣን የሆኑ ህዝቦችን እያስገቡ እንዴት ሰላማቸው ያገኛሉ ብላችሁ ታስባላችሁ? በመሀላቸው እንግዲህ ሰው ካላስገቡ አብረን እንኖር አብረን እንቀጥል፣ በኔና ባንቺ መሀል ሰው መግባት የለበትም፣ ሰው ሳይሆን የሰው ሸይጣን ነው በእኛ በዙሪያችን ያለው ማለት ሲገባቸው እንግዲያውስ ምንም ማድረግ አንችልም ብለው የሰው ጠላት አምጥተው በዙሪያቸው ያሉ እንደ ጓደኛ ቀርበው እንደ ሸይጣን የሚሆኑ ሰዎች ሰው ሆነው ሸይጣን የሚሆኑ ሰዎች በዙሪያቸው አሉ። እንግዲህ እነሱ ሰው የመሰሏቸው ጓደኛ አድርገው ወደ ህይወታቸው ያስገባሉ። ከዛም በኋላ ደግሞ ህይወታቸው ብጥብጥ ያለ ይመጣል። ከዛም በኋላ ደግሞ በፊቱ የነበረ ፍቅራቸው ወደ ጥላቻ እየተቀየረ ሩታም ደግሞ ልጄን አላሳይም እርጉዝ እያለሁ የት ሄደክ ነበር? እዛኔ አትታረቅም ነበር ወይ? ወይስ ልጁም ወልደው አልመሰለህም ነበር ወይ? እንዴት አሁን ላይ እንደዛ ልታደርግ ትችላለህ? እኔ እንግዲህ ከአሁን በኋላ ልጄን አላሳይም፣ እዛው ባለህበት መቀመጥ ትችላለህ። እኔም ልጄን አያለሁኝ እና ልጄን ወስዳለሁኝ እያሉ በጥላቻ እየተጣሉ በጥላቻ አይን እየተያዩ በፊት በፍቅር ነበር የሚተያዩት። አሁን ደግሞ ያው ወደ ጥላቻ እየተቀየረ ይገኛል። እኛ እንግዲህ ምን እናድርግ ብላችሁ ነው ቤተሰብዬ? መልካም ከሆነ መልካም ይሁን፣ መጥፎ ከሆነ ደግሞ ያው አላህ መጥፎ ነገር አያድርገው ማለት ይእላለሁኝ።
እንግዲህ ሩታዬ የኔ ውድ የኔ ቆንጆ በጣም ጠንካራና ጎበዝ ሴት ስትሆን አብርሃም ጀግናው እንግዲህ አብርሃም ታደሰ ጀግናው ወንድማችን እንግዲህ እርጉዝ እያለች የት ነበርክ? አብሮ ቢኖሩም እንግዲህ ያው እርግዝናዋ ያሳለፈችው በመጥፎ ነገር ሲሆን በንዴት ያቺ አሮጊቷ ሄርሜላ እየመጣች ስጨቀጭቃት አሉባልታውሬ እያወራች ከሱ ጋር ስትሰራ ቆይታ አሁን ደግሞ አብርሃም ልጅን ብሎ ከወለደች በኋላ ይመጣል። እንዴት እንደዛ ሊሆን ይችላል እላችኋለሁኝ። ግን የኔ ሀሳብ እንደኔ ሀሳብ አብርሃም እዛኔ እርጉዝ ያለችም ጭቅጭቅ ላይ ነበሩ። በእርግጥ ግን ሄርሜላ እዛኔ ይህንን ይቅርታ ማለት ነበረበት፣ መቀጠል ነበረበት። ብዙ ጊዜ በእርግጥ ሽማግሌ ተልኳል። ሽማግሌ ቢላኩም ግን እሷ አሻፈረኝ ብትልም እሱ ግን ጠበቅ አድርጎ አለመያዙ ይቆጨዋል። አሁን ላይ እዛኔ ምን አለበት እኔ እሺ ብያት በስነ ስርዓት አብረን ይቅርታ ጠይቂያት አብረን ብንሆን እስካሁን ልጃችን አብረን እንከባከበው ነበር፣ አብረን እናሳድገው ነበር። አሁን ይሄንን ጭቅጭቅ አይመጣብንም ነበረ ይላል አብርሃም። እንግዲህ አብርሃም ወይም ደግሞ አብርሃም ታደሰ ምንም ማድረግ አይቻልም። መጀመሪያ ጥፋቱ ያንተ ቢሆንም ምንም ማድረግ አልችልም። እንግዲህ ወደ ሩታዬ ስመጣ ሩታዬ እንግዲህ ልጁን ማሳየት አለብሽ እህታችን። ልጁ ግዴታ ነው ማየት አለበት እላለሁኝ። ወደ ቤትሽ ሲመጣ ልጄን አያለው እጠይቃለው ናፍቆኛል ካለሽ ለሁለታችሁም ስለሆነ ግዴታ ማየት አለበት እላለሁ። ቤተሰብዬ እንግዲህ ይሄንን ሀሳቤ እንዴት ታዩታላችሁ? እኔ በበኩሌ ሀሳቤ እንደዛ ነው። ስለዚህ እስኪ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ውድ ቤተሰቦቼ የኔ ሀሳብ ይሄንን ነው። ሩታዬ ልጁን አሳይው። እርጉዝ ያለሁ የት ነበርክ እያልሽ አታሰቃዩ። አባት ነው፣ ከሱ ነው የወለድሽው። ልጅ እወስዳለው ጠፋለው ወይም ደግሞ ይዤው እቤቴ ወስዳለው ቢልም በዛው በሰበቡ እንግዲህ አንቺን ሊወስድሽ ፈልጎ ሊሆን ይችላል። የኔ ሀሳብ እንደዛ ይመስለኛል ውድ ቤተሰቦቼ። ለምን ብትሉ ሽማግሌ ልኮ እሱም ሄዶ ይቅርታ ሲጠይቅ ጊዜ አይ አልፈልግም እኔ አልፈልግም ብለዋለች። እና ልጁን ከወሰደ ደግሞ የልጁ ብላ ስለምትመጣ ልጄ ብላ ስለምትመጣ በዛው እዛው ትቆያለች ማለት ነው። ለዛ ይመስለኛል ወደ ህግ ሳይደርስ ይሄንን ቪዲዮ አድርሱላት እላለሁኝ። ሩታዬ የኔ ቆንጆ እንግዲህ እንደዛ ነው እላችኋለሁኝ ውድ ቤተሰቦቼ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን።